የተመልካቾቹን ደም ከፍና ዝቅ እያደረገ የሚገኘው የአውሮፓ ቻምፒየንስ ሊግ ሁለተኛው የግማሽ ፍጻሜ ጨዋታ በፈረንሳይዋ ፓሪስ ፓርክ ደ ፕሪንስ ላይ ይጠበቃል። የባርሴሎናና ኢንተር ሚላን የደርሶ መልስ ጨዋታ የ13 ግቦች ትርኢት የተመለከተ የትኛውም የእግር ኳስ ተመልካች ለሽርፍራፊ ሰከንዶች እንኳን እነዚህ ጨዋታዎች እንዲያልፉት የሚሻ አይመስለኝም። ሚኬል አርቴታ ባለፈው ሳምንት በሜዳቸው ያደረጉትን ጨዋታ 1-0 ቢሸነፉም ሙኒክ ላይ ለፍጻሜው ጠብቁን እያሉ ለደጋፊዎቻቸው እየተናገሩ ይገኛሉ። አሁን በዓለም ውቧ ከተማ ከጠንካራው ተጋጣሚ ፒኤስጂ ጋር ተፋልመን የ1-0 ሽንፈቱን ቀልብሰን ታሪክ ልንሰራ ፓርክ ደ ፕሪንስ ላይ ከተመናል ብሏል ሚኬል አርቴታ። ይሄ ቡድን የተለየ ነገር ይገባዋል፣ ፒኤስጂን አሸንፈን ለፍጻሜ እንደርሳለን ብሏል። በመጀመሪያው የኤምሬትስ ጨዋታ የፓሪሱ ክለብ የመጀመሪያ 20 ደቂቃዎች እንዴት አይነት አስደናቂ እንደነበሩ ተመልክተናል። ለአርሴናሎች በፍጹም ኳስ እንዳይደርሳቸው በማድረግ እንደዚሁም ደግሞ ተጭኖ በመጫወት ትልቅ ለውጥ መፍጠር የቻሉ ነበሩ። ነገር ግን አርሴናል በዚህ የውድድር ዓመት በመድረኩ ካሳያቸው ጥንካሬዎች አንዱ ቀድሞ በሚፈጠርበት የጨዋታ ብልጫና በሚቆጠርበት ግብ የሚደናገጥ ቡድን አለመሆኑ ነው የአርሴናል ጥንካሬ። ስለዚህ ዛሬም ይሄንኑ ብቃቱን ያሳያል ተብሎ ነው የሚጠበቀው። ካለፈው ጨዋታ በፊት ሚኬል አርቴታ ለደጋፊው ያስተላለፈው መልእክት እናስታውሳለን። እያንዳንዱ ደጋፊ ማሊያውን ለብሶ ልክ እንደ ተጫዋቾቹ ሜዳ ላይ እንዲገኝ እንፈልጋለን፣ በዚህ ቀን ታሪክ እንሰራለን የሚል ጥሪ ማስተላለፉን እናስታውሳለን። እናም በመጀመሪያው ጨዋታ የሰራናቸው ብዙ መልካም ነገሮች አሉ፣ ካለፈው በብዙ የተሻለ ነገር ማድረግ ዛሬ ይጠበቅብናል ብሏል ሚኬል አርቴታ። ይህንን ማድረግ ከቻለን ውጤት ለማምጣት ቅርብ ነን ብሏል አርቴታ። የፒኤስጂን አሸንፈን ማለፍ የሚያስችል ብቃት አለን ጥሪን ተከትሎ በርካታ ሰዎችም ማስተያየት እየሰጡበት ይገኛሉ። በተለይ ደግሞ ትላልቅ የአውሮፓ ክለቦችን አሸንፈን በመምጣት ለዚህ ብቁ መሆናችንን አሳይተናል ብሏል አርቴታ። ፒኤስጂ እድል ሊኖረው የሚችለው እስከ መጨረሻው 15-20 ደቂቃ በጨዋታው መቆየት ሲችል ብቻ ነው ብሏል። እና አርሴናል ባለፉት 3 ጨዋታዎች ሳያሸንፍ የሚያደርገው ጨዋታ ነው። በፕሪሚየር ሊጉ ከሜዳው ውጭ ከክሪስታል ፓላስ ጋር 2-2 ከተለያዩ በኋላ በቻምፒየንስ ሊጉ የመጀመሪያ ጨዋታ በፒኤስጂ 1-0 ተሸነፉ። በፕሪሚየር ሊጉ ደግሞ በበርንማውስ 2-1 ተረተዋል። ሁለቱም ሽንፈቶች በሜዳቸው የተመዘገቡ ናቸው። በተለይ ደግሞ በቅዳሜው የቦርንማውዝ ጨዋታ ጠንካራ የሚባል ስብስባቸውን ይዘው ገብተው ነው የተሸነፉት። ፒኤስጂ ደግሞ የሊጉን ዋንጫ ቀድሞ ስላረጋገጠ ሁሉንም ወሳኝ ተጫዋቾቹን እያሳረፈ ይገኛል። ዴክላን ራይስ መድፉን ማንም የሚያቆመው ብቃት ያለው ክለብ የለም እያለ ነው። እዚህ የመጣ ነው ለማሸነፍና ወደ ፍጻሜ ለማለፍና ታሪክ ለመጻፍ ብቻ ነው ብሏል። በምድብ ሁለተኛ ጨዋታዎችን 2-0 ያሸነፍነው ቡድን ነው። ተመሳሳይ ፒኤስጂ ነው ይላል። ልዩነቱ ግን ኦስማን ደምቤሌና ክቪቻ ክቫራትስኬሊያ ያኔ አለመኖራቸው ነው ይላል ዴክላን ራይስ። እንደሚታወቀው በቅጣት ምክንያት በዲስፕሊን ቅጣት ምክንያት ኦስማን ደምቤሌ በዛ ጨዋታ አልነበረም። ክቪቻ ክቫራትስኬሊያ ደግሞ በጥር የዝውውር መስኮት የፈረመ ተጫዋች እንደነበር እናስታውሳለን። የፒኤስጂ ትልቅ ልዩነት ፈጣሪዎች ደግሞ እነዚህ ሁለት ተጫዋቾች መሆናቸው መዘንጋት የለበትም። የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አርሴናል እድል አለው እያለ ነው። ጨዋታው የተለየ እንደሆነ አውቃለሁ፣ ግን ትልቅ ፍርሃትና ድንጋጤ መፍጠር ይችላሉ። ከዚህ በፊት ማንቸስተር ዩናይትድ እና ሪያል ማድሪድ ወደ ፓርክ ደ ፕሪንስ አምርተው ደጋግመው ሲያደርጉት አይቻቸዋለሁ ብሏል ኔቪል። ፒኤስጂ ደግሞ በስሜታዊነት ስህተት ሊሰራ ይችላል የሚል አስተያየቱን ሰጥቷል። የሰሜን ለንደኑ ክለብ የቡድኑን ሚዛን ጠባቂ ጥቁሩን ኮከብ ቶማስ ፓርቴን ዛሬ በጨዋታው ያገኛል። ለሳምንቱ ሽንፈት አንደኛው ምክንያት የዚህ ጋናዊ በቅጣት አለመኖር ተደርጎ ተወስዷል። ፓርቴ መሃል ሜዳ ላይ በነ ቪቲኒያና ጆ ኔቬስ የሚወሰድባቸውን የኳስ ቁጥጥር ብልጫና ፈጣን ሽግግር የማቆም ኃይል ያለው ተጫዋች ተደርጎ ተወስዷል። የፓርቴ መመለስ ዴክላን ራይስ በመሃል ሜዳው በነጻነት እንዲፈነጥዝበት ያደርጋል ተብሎም ይጠበቃል። ፖል ሜርሰን እንደዚሁም ፓትሪክ ቬራ የቀድሞ ክለቦቻቸው ለፍጻሜ ይደርሳል የሚል እምነት አላቸው አርሴናልን። ቬራ እንዳውም የመጀመሪያውን ጨዋታ በሜዳው ተሸንፎ የመልሱን ጨዋታ ማድረግ እርግጥ ነው ከባድ ነው፣ ግን እያወራን ያለነው ስለ አርሴናል እግር ኳስ ክለብ መሆኑን መዘንጋት የለባቸውም ብሏል። ፒኤስጂን ማሸነፍ የሚያስችል በቂ ጥራትና ብቃት እንዳላቸው አምናለሁ ብሏል ቬራ። ፈተናዎች ይበዛሉ፣ ግን በመጨረሻ ለፍጻሜ የሚደርሰው አርሴናል ይሆናል ብሏል። በፕሪሚየር ሊጉ ሁለተኛ ናቸው፣ በአውሮፓ ቻምፒየንስ ሊግ ደግሞ እዚህ ደርሰዋል። አመቱ ለነሱ ጥሩ የሚባል ነው ያለው ፓትሪክ ቬራ ስለ ቡድኑ አንድነት፣ ስለ ተጫዋቾቹ ብቃት፣ ስለ አሰልጣኙ ችሎታ ቅንጣት ታከል አልጠራጠርም። እናም
የቅጣትና ጉዳት ላይ የነበሩት ቁልፍ ተጫዋቾችም ተመልሰዋል። ስለዚህ ፓሪስ ላይ ድል ብቻ ነው ብሎ የቀድሞው መድፈኛ ከጨዋታው አስቀድሞ አስተያየቱን ሰጥቷል። ሪካርዶ ካላፊዮሪ ይሄ ጣሊያናዊ ተከላካይ ከጉዳቱ አገግሞ ከቡድኑ ጋር ወደ ፓሪስ ተጉዟል። ነገር ግን በመጀመሪያው ጨዋታ ምርጥ ብቃቱን ያሳየው ሆላንዳዊ የመስመር ተመላላሽ ጁሪያን ቲምበር ብቁ ላይሆን ይችላል የሚል ጥርጣሬ የተሞላው መረጃ በአርሴናሎች በኩል ተነስቷል። ባለሜዳው ፒኤስጂ አሰልጣኝ ሉዊስ ኤንሪኬ ይህንን ቡድን በክለቡ ታሪክ ከጠንካራዎቹ መካከል አንደኛው ነው ብለው ገልጸውታል። ይሄ ቡድን የሚገኙ እድሎችን ብቻ የሚጠብቅ አይደለም። ተጋጣሚያችን ማንም ይሁን ማን ተጫዋቾች የሚከተሉት ግልጽ መመሪያ ያላቸው ብለዋል። ስለዚህ ዓላማችን ይሄንን ጨዋታ ማሸነፍ ብቻ ነው። ደጋፊዎቻችን ያሳዩትን በራስ መተማመን በጥረታችን፣ በስሜት፣ በችሎታ ደግመን ለነሱ ማሳየት አለብን ብለው ቀድመው ተናግረዋል። ፒኤስጂ በአመቱ ለ4 ዋንጫዎች የሚጫወት ቡድን ነው። ጥር ላይ እንደሚታወሰው የፈረንሳይ ሱፐር ካፕን አሸንፏል። የሊጉን ዋንጫም እንደዚሁ ከሰሞኑ አንስተዋል። በኮፕ ደ ፍራንስ ደግሞ ፍጻሜ መድረሳቸው ይታወቃል። ስለዚህ ቀሪ ዋንጫዎችን የማሸነፍ ፍላጎት አላቸው። ኤንሪኬ እዚህ የደረስነው ስለሚገባን ብቻ ነው ብሎ ከጨዋታው በፊት ተናግሯል። በፓሪሱ ክለብ በኩል ኤምሬትስ ላይ የአሸናፊነት ግብ ያስቆጠረው ኦስማን ደንበሌ የጡንቻ ጉዳት ገጥሞት ነበረ። ለዛሬው ጨዋታ ግን ዝግጁ መሆኑን አሰልጣኙም ተናግረዋል። የቡድኑ ተከላካይ አሽራፍ ሀኪሚ ኦስማን ደንበሌ በጣም የተለየ ተጫዋች ነው ብሏል። የጨዋታውን ሁኔታ በየትኛው አጋጣሚ መቀየር የሚችል እንደሆነና የማይገመት ተጫዋች እንደሆነ ከኳስ ጋር ድንቅ ብቃት ያለው ተጫዋች መሆኑን ተናግሯል። እናም ጨዋታን ወደ ስቴዲየም ሂደህ እንድትመለከት የሚያደርግ ተጫዋች ነው ብሎ ነው ያወደሰው ኦስማን ደንበሌ። በከፍተኛ የቃላት ጦርነት የተጀመረው ፉክክር እጅጉን ይጠበቃል። ሁለቱም ዋንጫውን የማንሳት ታሪክ የላቸውም። ሁለቱም አንድ ጊዜ ፍጻሜ ደርሰው የመሸነፍ ታሪክ ነው ያላቸው። አርሴናል በ2006 በባርሴሎና፣ ፒኤስጂ ደግሞ በ2020 በባየር ሙኒክ ዋንጫውን ተነጥቀዋል። አርሴናል በቬንገር የዘለጉ ዓመታት በነ ቴሪ ኦነሪ፣ በነ ፓትሪክ ቬራ፣ ዴኒስ ቤርካምፕ እና ሶል ካምቤል ያላሳኩትን ፔዦች ደግሞ እልፍ አሰልጣኞችን አፈራርቀው እነ ኔይማር፣ ሜሲ፣ ዝላታን፣ ካቫኒ፣ ቬራቲ፣ ምባፔ ያሉ ኮከቦችን ማድረግ ያልቻሉትን በአዳዲስ ወጣቶች ኮከባቸው ሁለቱ ስፔናዊ ታክቲሻን አሰልጣኞች በሚያደርጉት ፍጥጫ የአውሮፓ ቻምፒየንስ ሊግን ዋንጫ የማንሳት ህልም ሰንቀዋል። ጨዋታው በባለሜዳው ፒኤስጂ 1-0 መሪነት ምሽት 4 ሰዓት በውቧ ፓሪስ ከተማ በሚነቀንቅ የድጋፍ ማዕበል በጀርመናዊ የመሃል ዳኛ ፌሊክስ ዝዋየር ፊሽካ ይጀምራል። ልክ እንደ ትናንቱ የሳንሲሮ ጁሴፔ ሜዛ ጨዋታ ቁጭ ብድግ እያልን ልናመሽ እንችላለን። ዛሬ ምናልባት ለመገመት የሚያስቸግር ይመስለኛል። ከዚህኛው ጨዋታ እንውጣና ከትላንትናው የኢንተር ሚላንና የባርሴሎና የ4-3 ውጤት በኋላ በርካታ የባርሴሎና ሰዎች ዳኛውን ተችተዋል። አሰልጣኙ ሃንስ ፍሊክ እኩል 50-50 እድሎች የነበሩትን ግንኙነቶች በሙሉ ለኢንተር ሚላን ብቻ ሲወስን ነበር ብለዋል። አማካኙ ፔድሪ ደግሞ ዩኤፋ የዕለቱን ዳኛ ሲሞን ማርሲኒያክን በደንብ ሊመለከታቸው ይገባል የሚል አስተያየቱን ሰጥቷል። ምክንያቱም ሄንሪክ ሚክታሪያን በ2 ቢጫ ካርድ መውጣት ነበረበት ላሚን ያማል ላይ በሰራው ጥፋት ብሎ አስተያየቱን ሰጥቷል። አማካኙ ከሙንዶ ዲፖርቲቮ ጋር ባደረገው ቆይታ እንዲህ ያለው ነገር ሲገጥመን ይሄ መጀመሪያው አይደለም፣ ስለዚህ ተቋሙ ዳኛውን በትኩረት ሊመለከተው ይገባል ብለዋል። የኢንተር ሰዎች ደግሞ ባርሴሎና ዳኛውን ከመተቸት የራሳቸውን የቤት ስራ መስራት ከኢንተር ሚላን መማር አለባቸው ብለው ከጨዋታው በኋላ ተናግረዋል። ኢንተር ሚላን ከ3 ዓመት በኋላ ለሁለተኛ ጊዜ ደግሞ ፍጻሜ ደርሷል። ያኔ በሲቲ 1-0 ተሸንፎ ነበረ ፍጻሜ ላይ። የዘንድሮ ደግሞ ከዛሬ ተጋጣሚዎቹ ፒኤስጂ እና አርሴናል በሙኒክ የሚገጥመውን የሚያውቅ ይሆናል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ሰሞኑን ከሳውዲው ክለብ አልሂላል ጋር ስሙ እየተነሳ ይገኛል። አሰልጣኙ ሩበን አሞሪም ግን በፍጹም ይህንን ተጫዋች አንለቅም ብሏል። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት አዳዲስ ተጫዋቾችን ማስፈረም ይፈልጋሉ። ለዚህ ደግሞ የሚሸጧቸው ተጫዋቾች አሉ ገንዘብ ለማግኘት እና ብሩኖ ፈርናንዴዝ በሳውዲ ፕሮ ሊግ ክለብ ቢፈለግም አሰልጣኙ ግን በፍጹም አንለቀውም፣ በዓለማችን ከሚገኙ ምርጥ ተጫዋቾች መካከል አንደኛው እሱ ነው። ስለዚህ እኛም ትላልቅ ተጫዋቾችን እንፈልጋለን። ባለፉት 5 ዓመታት ያሳየውን ብቃት መመልከት በጣም በቂ ነው ብሏል። ብሩኖ ፈርናንዴዝ መሪ ነው፣ አምበል ነው፣ ሜዳ ላይ የሚያደርጋቸው እንቅስቃሴዎች በጣም ልዩ ናቸው ብሎም አስተያየቱን ሰጥቷል። ማንቸስተር ዩናይትድ ነገ በዩሮፓ ሊግ
የግማሽ ፍጻሜ የመልስ ጨዋታ አትሌቲክ ቢልባኦን ይገጥማል። ከነገው ጨዋታ ጋር በተገናኘ 3 ወሳኝ የቢልባኦ ተጫዋቾች በጉዳት ምክንያት ወደ ማንቸስተር እንዳልበረሩ ታውቋል። ባለፈው ጨዋታ ያልነበረው ከፍተኛ ግብ አስቆጣሪያቸው ኦይሃን ሳንሴት ለነገው ጨዋታ አይኖርም። የስፔኑ ክለብ አስፈሪ የማጥቃት መልክን የሚፈጥሩት ሁለቱ ወንድማማቾች ኒኮ ዊሊያምስ እና ታላቅ ወንድሙ ኢናኪ ዊሊያምስም በጉዳት ምክንያት አይኖሩም። ኢናኪ ዊሊያምስ በአመቱ 11 ግቦችን አስቆጥሯል። ኒኮም 11 አስቆጥሯል። ሳንሴት 17 ግቦችን ያስቆጠሩ ተጫዋቾች ናቸው። በጥምሩ 39 ግቦችን ያስቆጠሩ ተጫዋቾችን ሳይዙ ወደ ማንቸስተር ተጉዘዋል። እናም ለማንቸስተር ዩናይትድ ይሄኛው እንደ ትልቅ አጋጣሚ ተደርጎ እየተቆጠረ ይገኛል።